A short time ago, the U.S. military carried out massive precision strikes on the 3 key nuclear facilities in the Iranian regime, Fordo, Natanz, and Esfahan. Congratulations, President Trump. Your bold decision to target Iran's nuclear facilities with the awesome and righteous might of the United States will change history. በኢራን እስራኤል ጦርነት አሜሪካ ገብታበታለች። የአሜሪካ ቢ52 ቦምብ ጣይ አውሮፕላኖች በኢራን የኒኩሌር ማብላያ ጣቢያዎች ላይ የቦምብ የእሳት ኳስን አዝንበዋል። ትራምፕ የኢራንን የኒኩሌር ፕሮግራም ጥንቅቅ አድርገን አውድመነዋል፣ ከዚህ በኋላ ያለው መወራጨት ሌላ አደጋ ያስከትላል ብለዋል። ኢራን በበኩሏ የምን አደጋ የበሰበሰ ዝናብ አይፈራም በማለት የሚሳኤል ዝናቧን እስራኤል ላይ እያዘነበች ትገኛለች። ኢራንና እስራኤል አሁንም እንደተናነቁ ነው። ኔታንያሁም ትራምፕን አመስግነዋል። በመግቢያችን ላይ የተከታተላችሁት ከዚሁ ጋር የተያያዘውን ነው ይዘነዋል። የተወደዳችሁ የፈታ ዴይሊ ቤተሰቦች ከልብ የመነጨ ሰላምታችን በእያላችሁበት ይድረሳችሁ። ለተሰንበት የሰዓቱን መረጃ ይዘን ተገኝተናል። ለእናንተ ይመጥናሉ ብለን ከመራረጥናቸው መካከል በቅድሚያ እናስተዋውቅ። በእስራኤል ኢራን ጦርነት ዳር ዳር ሲሉ የከረሙት ፕሬዚዳንት ዶናልድ ትራምፕ በመጨረሻም ኢራንን በድንገት አጠቁ። ልዩ ተልዕኮ ሚሽን የተሰጣቸው የአሜሪካ ግዙፎቹ ቢ52 ቦምብ ጣይ አውሮፕላኖች የኢራንን የኒኩሌር ጣቢያዎች ድቅቅ አድርገው አድመዋል ተብሏል። ትራምፕ ይህንኑ አረጋግጠዋል። ኢራን በአሁኑ ሰዓት እስራኤል ላይ ሚሳኤል ዝናብን እያዘነበች ነው። ማዕከላዊና ሰሜን እስራኤል ከባድ ጉዳትን አስተናግደዋል። ኢራን የበሰበሰ ዝናብ አይፈራም ብላለች። ትራምፕ ኢራን ከቀጠለች እኛም እንቀጥላለን ብለዋል። ትንቅንቁ ከብዷል። ጥንቅራችን ዘረዘር አድርጎ ይዞታል። አሜሪካ የእስራኤል ኢራንን ጦርነት መቀላቀሏ በዓለም ሀገራት ዘንድ ብዙ እያስባለ ነው። ትራምፕ ላስብበት ካሉ ከቀናት በኋላ አሜሪካ ቀጥተኛ ጥቃት በኢራን ላይ ማሳረፏን በባለስልጣኖቻቸው ታጅበው በነጩ ቤተ መንግስት መግለጫ ሰጥተዋል። የዓለም ሀገራት በአሜሪካ ቀጥተኛ ኢራን ጥቃት ላይ አስተያየት እየሰነዘሩ ነው። ማን ምን አለ? መልሱን ከጥንቅራችን ያገኙታል። የየመኑ ሚሊሻ ቡድን ሁቲ አሜሪካ መርከቦችን በቀይ ባህር ለማጥቃት ዛተ። ሁቲ ማስጠንቀቂያውን ያሰማው አሜሪካ ኢራንን መደብደቧን ተከትሎ ነው። የሁቲ ቃል አቀባይ የሆኑት ብርጋዴር ጀነራል ያሐሳሬ አሜሪካ እስራኤል ቀጠናው እንድትቆጣጠር ድጋፍ ስትሰጥ ዝም ብለን አናይም ብለዋል። በኢራን የጦር ድጋፍ የሚደረግለት የሊባኖስ ሄዝቦላ ግን በጦርነቱ እጄን አላስገባም ሲል ተሰምቷል። የቡድኑ ቃል አቀባይ ለኒውስዊክ ጋዜጣ በሰጡት ቃል ሄዝቦላ ከወራት በፊት ከእስራኤል ጋር የተፈረመውን የተኩስ አቁም ስምምነት አክብሮ ይቀጥላል ብሏል። ኢራን አሜሪካና እስራኤልን መዋጋት የምትችል ሀገር ናት ሲል አክሏል። መረጃውን ከጥንቅራችን ይሰሙታል። የተባበሩት መንግስታት ስለ ትግራይ ተናገረ። በስዊዘርላንድ ጄኔቫ እየተካሄደ ባለው 59ኛው የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉባኤ የተባበሩት መንግስታት ሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ በትግራይ ክልል የፖለቲካ ግለቱ አሁንም እየጨመረ ነው ሲሉ ማስታወቃቸውን በጥንቅራችን አክለናል። እስከ መረጃችን ፍጻሜ አብራችሁን ቆዩ። የምንለቃቸው ለታይትኩ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ግንባታን ጨርሶ በማስረከብ የሚታወቀው ጃምቦሮ ሪል ስቴት በመሃል አዲስ አበባ የአፍሪካ ህብረት መቀመጫ በሆነችው ሳር ቤት ቅንጡ አፓርታማዎችን አቀረበላችሁ። በ5000 ካሬ ላይ ያረፈ እጅጉን መንደር ከፈለጉ ከ2500 እስከ $4000 የሚያከራዩአቸውን ወይም የሚኖሩባቸውን ቤቶች በ10% ወይም በ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ለሽያጭ አቀረበላችሁ። እንዲሁም ግዙፍ የገበያ ማዕከል ከሆነው ኪሩ ግራንድ ሞል እና አፓርትመንት ከ400,000 ብር ቅድመ ክፍያ ጀምሮ ሱቆችን እየሸጥን ነው። ይህ የማስታወቂያ ዋጋው ለጥቂት ቀናት የሚቆይ በመሆኑ አሁኑን ይደውሉ። ከሀገር ውጭ ለምትኖሩ በዲኤችኤል በ3 ቀን ውስጥ ባላችሁበት እናስፈርማለን። ለበለጠ መረጃና ሳይት ለመጎብኘት በ0967 665262 ወይም በዋትስአፕ ማግኘት ትችላላችሁ። በጊዜ ግቡ። ጃምቦሮ ሪል ስቴት። አሜሪካ ኢራንን እንደበደበች ድቅቅ አድርገን አውድመነዋል። ትራምፕ እስራኤልና ኢራን በአሁኑ ሰዓት ትንቅንቅ ላይ ናቸው። በመጨረሻም ትራምፕ አዘናግቶ ኢራንን 3 ወሳኝ የተባሉትን በምድር ውስጥ ያሉ የኒኩሌር ማብላዮችን ከጥቅም ውጭ እንዲሆኑ አደረጉ። አሜሪካ የወሰደችውን ወታደራዊ እርምጃ ተከትሎም ፕሬዚዳንት ትራምፕ ባደረጉት ንግግር በወሰድነው አስተማማኝ እርምጃ ጥንቅቅ አድርገን አውድመነዋል ብለዋል። የኢራንን የኒኩሌር ማዕከላት በማውደሙ በኩል አደገኛው የአሜሪካ ቢ52 ቦምብ ጣይ አውሮፕላንና ጂቢዩ 43ቢ ወይም ሞአብ በመባል የሚጠራው አለስ ሰርጓጅ ቦምብ ጥቅም ላይ ውሏል። ፕሬዚዳንት ከቀናት በፊት በእስራኤል ኢራን ጦርነት ውስጥ አሜሪካ ትሳተፋለች ወይስ አትሳተፍም የሚለው ጉዳይ ለመወሰን 2 ሳምንታት ያስፈልገኛል ቢሉም አሁን ግን 2 ሳምንት ይቅርና ይሄንኑ በተናገሩ በጣት በሚቆጠሩ ጥቂት ቀናት ጊዜያት ውስጥ
በኢራን ላይ አደገኛ የተባለለት ጥቃት እንዲሰነዘር አድርገዋል። ይኸው እጅግ አውዳሚ የተባለለት ጥቃት መፈጸሙን ያሳወቁት ራሳቸው ትራምፕ ባደረጉት ንግግር ነው። በግዙፉ የንስር አይን ባለው የአሜሪካ ቢ52 ቦምብ ጣይ አውሮፕላን የማያዳግም የውድመት ጥቃት ደርሶባቸዋል የተባሉት ሶስቱ እጅግ ወሳኝ የኢራን የኒኩሌር ጣቢያዎች ናቸው። እነዚህም ፎርዶ፣ ኢስፋሃንና ናታንዝ የተባሉት ሲሆኑ እስራኤል ባለፉት 8 ቀናት እነዚህን የኒኩሌር ጣቢያዎች ለማውደም ሞክራ ብዙም ስኬትን ያስመዘገበችባቸው አልነበሩም። የኢራን የኒኩሌር ጣቢያዎች እጅግ አስቸጋሪ በሆኑ ሰንሰለታማ ተራራዎች ውስጥ ድንጋያማ አለቶች ውስጥ ለውስጥ እየተፈለፈሉ የተገነቡ ናቸው። ጥልቀታቸው እስከ 80 ሜትር የሚደርስ ነው። ይህም ማለት ወደ ምድር ታችኛው ክፍል ቁልቁል እስከ 35 ፎቅ ከፍታ ያለውን ግንባታ ማካሄድ የሚያስችሉ ማለት ነው። የውስጥ ለውስጥ ስፋታቸው ከተማ በሚባሉ የሚገለጹ ናቸው። የግድግዳቸውና የጣራቸው የኮንክሪት ውፍረት ደግሞ እስከ 8 ሜትር የሚደርስ ነው። ኢራን ላለፉት 3 አስርት ዓመታት የኒኩሌር ስራዎቿን ስታከናውን የነበረችው በእነዚህ ቦታዎች ነበር። እስራኤል ወደ ጦርነቱም ስትገባ እነዚህኑ ሳይቶች አለትን በሚንዱ ቦምቦች ጠራርጎ ለማውደም ነበር። በዚህም በእስራኤል በኩል በንከር በስተር አለት ሰርሳሪ ቦምቦችን በመጠቀም ለሳምንት ያህል ቢለፋም የታሰበውን ውጤት ያህል ማምጣት ግን የተቻለበት ሁኔታ አልነበረም። ይህም ሊሆን ያልቻለው እስራኤል 3 ወሳኝ ወታደራዊ ግብዓቶች ስለጎደሏት ወይም ስለሌሏት ነበር። አንደኛው እነዚህን በሰንሰለታማ ተራሮች ውስጥ የተገነቡትን የኒኩሌር ሳይቶች የሚያወድም አቅም ያለው ቦምብ አለመኖሩ ሲሆን፣ ሌላኛው ደግሞ ቦምቡ እንኳን ቢኖር ቦምቡን የሚጥል ራሱን የቻለ አውሮፕላን አለመኖሩ ነው። በሶስተኛ ደረጃ ሁለቱን አቀናጅቶ ይህን ተልዕኮ በአግባብ የሚወጣ የሰው ኃይል ጭምር አለመኖሩም የእስራኤል የሳምንት ልፋት አክብዶት ከርሟል። በመጨረሻ ግን ሁሉም አለኝ ያለችው አሜሪካ ምሽቱን ብቅ አለች። ቦምቡም አውሮፕላኑም በዘርፉ የሰለጠነ የሰው ኃይሉም ያላት አሜሪካ በትላንትናው ዕለት ገብታበታለች። ቦምቡ በምህጻረ ቃሉ GBU 43B ወይም ሞአብ በመባል ይታወቃል። ሞአብ የሚለው ምህጻረ ቃል የተወሰደው ዘማዘር ኦፍ ኦል ቦምብስ ወይም የቦምቦች ሁሉ እናት ከሚለው ነው። ይህንን አደገኛ ቦምብ አንዳንዶች የኒኩሌር ታናሽ ወንድም በማለት ይጠሩታል። ይህንን ቦምብ በኢላማው ቦታ መጣል የሚችለው ደግሞ ብቸኛውና በንስር አምሳያ የተሰራው ቢ52 የተባለው የውጊያ አውሮፕላን ነው። በምሽቱም የኢራን ኦፕሬሽን እነዚህ ነው የአሜሪካ ቢ52 ቦምብ ጣይ አውሮፕላኖች በአራቱ የኒኩሌር ጣቢያዎች ላይ ይዘውት የገቡትን GBU 43B ቦምብን እያከታተሉ አዝንበዋል። የአንዱ ቦምብ ክብደት 13000 ኪሎ ግራም ሲሆን ባለሙያዎች ከመፈንዳቱ በፊት እየተወረወረ በጥልቀት ወደ 18 ሜትር ኮንክሪት ወይም ወደ 61 ሜትር መሬት ውስጥ ዘልቆ መግባት የሚችል መሆኑን ይናገራሉ። አለትን ወይም ኮንክሪትን የመሰነጣጠቁና የማፈራረሱ ሂደት የሚከተለውም ከዚህ በኋላ ነው። በዚያው ቅጽበት የኢራን የኒኩሌር ጣቢያዎች ወደ ነበርነት የተቀየሩ መሆኑን የወጡት መረጃዎች አመልክተዋል። ይህ ግን ትራምፕ ካደረጉት ያውድመነዋል ንግግር ባሻገር በገለልተኛ ወገን ማረጋገጫ የተሰጠበት አይደለም። ጥቃቱ በሚፈጸምበት ወቅት ፕሬዝዳንት ትራምፕ እና በዙሪያቸው ያሉ ከፍተኛ አመራሮች በነጩ ቤተ መንግስት ሆነው በቀጥታ እንዲከታተሉት ተደርጓል። ከዚያ በኋላም ፕሬዝዳንት ትራምፕ መግለጫ ለመስጠት በመውጣት ጥቂት ደቂቃዎችን የፈጀ ንግግር አደረጉ። ትራምፕ በዚሁ ንግግራቸውም እኛ ዓላማችን በኢራን አምባገነናዊ ስርዓትና በዓለማችን ቁጥር 1 መንግስታዊ ሽብር ደጋፊ በሆነው መንግስት የተደቀነውን የኒኩሌር ስጋት ማስወገድ ነው። በእርግጥም ዛሬ ለዓለም መናገር የሚፈልገው እውነታ ቢኖር ጥቃቱ አስገራሚ ወታደራዊ ስኬት ነበር በማለት ነው። በዚህ ጥቃት የኢራን የኒኩሌር ተቋማት ሙሉ በሙሉ ወድመዋል። በመካከለኛው ምስራቅ ማን አለብኝ የምትለው ኢራን አሁን ያላት አማራጭ ሰላም መፍጠር ብቻ ነው። ይህ ካልሆነ ግን ቀጣይ ወታደራዊ ዱላ ለኢራን እጅግ ከባድ፣ ለእኛ ግን በጣም ቀላል መሆኑን መናገር ፈልጋለሁ ሲሉም ነበር የተናገሩት። ኢራን ጥቃቱን ተከትሎ ምላሽ ሰጥታለች። ምላሹ በቃልና በተግባር ሆኖ ታይቷል። የተግባር ምላሹ ሚሳኤሎችን በማስወንጨፍ ኢየሩሳሌምና ሃይፋ ከተሞችን መደብደብ ሆኖ ታይቷል። የቃል ምላሹ ደግሞ ጥቂት ታገሱን መልስ አለን የሚል ሆኗል። የእስራኤል የኢራን ሚሳኤሎች መክቶ አየር ላይ ማምከን ሁኔታ ከቀን ወደ ቀን እየቀነሰ ታይቷል። ቀደም ባሉ ጊዜያት ሚሳኤሎችን ለመከላከል የነበረው ስኬት ከተወሰኑ ቀናት ወዲህ እየታየ አይደለም። በዚህም እየተተኮሱ ባሉት የኢራን ሚሳኤሎች ቴል አቪቭ፣ ኢየሩሳሌምና ሃይፋ ከተሞች ከባድ ጉዳትን እያስተናገዱ ይገኛሉ። ትራምፕ የኢራን አሜሪካን እና እስራኤልን የሚጠላው የኢራን ስርዓት 40 ዓመታትን ያስቆጠረ መሆኑን አመላክተዋል። ትራምፕ በዚሁ ንግግራቸውም ለ40 ዓመታት ኢራን ሞት ለአሜሪካ ሞት ለእስራኤል ስትል ቆይታለች። ስርዓቱ መንግስታዊ ሽብርተኝነትንም ሲያካሄድ የነበረ ነው። እዚህ ጋር ጠቅላይ ሚኒስትር ቤንያሚን ኔታንያሁን ማመስገን እፈልጋለሁ። እኛ አሁን እየሰራን ያለነው እንደ አንድ ቡድን እጅና ጓንት ሆነን ነው ያሉት ትራምፕ ባለፉት 8 ቀናት ከፍተኛ ተጋድሎ ሲያደርጉ ነበር ያሏቸውንም የእስራኤል ወታደሮች አመስግነዋል። የእስራኤል ወታደሮችን ባለፉት ቀናት ለሰሩት አስደናቂ ስራ ምስጋናዬን ማቅረብ ፈልጋለሁ። ከሁሉም በላይ በዛሬው ምሽት ጠላት ክልል ውስጥ ገብተው አስደናቂ የጀግንነት ተልዕኮ የፈጸሙ አሜሪካውያንን የሚሊተሪ አባላትን ማመስገን እወዳለሁ። አሁን መናገር የሚፈልገው አንድ እውነታ ቢኖር ከዚህ በኋላ አንድም ሰላም ይመጣል፣ ካልሆነም በኢራን ባለፉት 8 ቀናት ከታየው በላይ እጅግ አደገኛ የሆነ ጥፋት የሚከተል ይሆናል ሲሉም ፕሬዝዳንት ዶናልድ ትራምፕ ዛቻቸውን አሰምተዋል። ትራምፕ በዚሁ ንግግራቸው የምሽቱ ጥቃት ከባድ የነበረ መሆኑን አመልክተው በቀጣይ ጥቃቶች የሚቀጥሉ ከሆነ ግን እጅግ ቀላል ነው፣ ከባዱን አልፈነዋል ሲሉም አስታውቀዋል።
የምሽቱን የአሜሪካን ኢራን ጥቃት ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ደስታቸውን ገልጸዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚሁ የደስታ ንግግራቸው ፕሬዚዳንት ትራምፕ እንኳን ደስ አሎት፣ በአስደናቂና ፍትሐዊ በሆነው እንደዚሁም ልዩ በሆነው ድፍረት በተሞላበት ውሳኔው የኢራንን ኒውክሌር መሰረተ ልማቶች ለማውደም የወሰዱት እርምጃ ታሪክን የሚለውጥ ነው ሲሉም ተናግረዋል። ኔታንያሁ በዚሁ ንግግራቸው አክለውም እውነት ለመናገር እስራኤልን ብትሆን ባለፉት ቀናት የአንበሳው መነሳት ወይም ኦፕሬሽን ራይዚንግ ላይን በሚለው ያለፉት ቀናት ዘመቻው አስደናቂ ሊባሉ የሚችሉ ውጤታማ የጀግንነት ስራዎችን ሰርታለች። ይሁንና ዛሬ ደግሞ አሜሪካ በኢራን ኒውክሌር ጣቢያዎች ላይ ወሰደቻቸው የማያዳግሙ እርምጃዎች በእርግጥም አሜሪካ የተለየች ሀገር አድርጓታል። ዛሬ አሜሪካ ያደረገችው በምድራችን ላይ ያለ ማንም ሀገር ሊያደርግ የማይችለውን ድንቅ ስራ ነው። ትራምፕ በምድራችን ላይ እጅግ አደገኛ የሆነውን አምባገነን ስርዓት፣ በዓለማችን አደገኛ የሆነውን የጦር መሳሪያ በእጁ እንዳያስገባ የሰሩትን አስደናቂ ስራ ታሪክ መዝግበው ያስቀምጠዋል ሲሉም ጠቅላይ ሚኒስትር ቤንያሚን ኔታንያሁ የደስታ ንግግራቸውን አድርገው አሜሪካና ትራምፕን ከልባቸው አመስግነዋል። ትራምፕ የወሰዱትን ድንገተኛ ኢራንን የማጥቃት ተግባር ተከትሎ ጦርነትን ማወጅና እንዲካሄድ ማድረግ የኮንግረሱ ህገ መንግስታዊ ስልጣን በመሆኑ ፕሬዝዳንቱ በተናጠል የወሰዱት እርምጃ የህግ ጥሰት ነው በማለት እየሞገቱም ይገኛሉ። በቀጣይ ርዕስ የዓለም መንግስታት ለአሜሪካ ኢራን ጥቃት መልስ። አሜሪካ የእስራኤል ኢራንን ጦርነት መቀላቀሏ በዓለም ሀገራት ዘንድ ብዙ እያስባለ ነው። ትራምፕ ላስብበት ካሉ ከቀናት በኋላ አሜሪካ ቀጥተኛ ጥቃት በኢራን ማሳረፏን በባለስልጣኖቻቸው ታጅቦ በነጩ ቤተ መንግስት መግለጫ ሰጥተዋል። ሞት ለአሜሪካ ስትል የነበረችን ሀገር አቅም እንዳይሆን አድርገን አወደምን ብለዋል። 6 በንከር በስተር ቦምቦች በኢራን 3 የኒውክሌር ተቋማት ላይ ከጣሉ በኋላ ዓለም ለአሜሪካ ድርጊት መልስ እየሰጠ ነው። የተባበሩት መንግስታት ጦርነቱ እንዲረግብ ሲጠይቅ በርካታ ሀገሮች የአሜሪካን ጥቃት ኮንነዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ ዩናይትድ ስቴትስ ዛሬ በኢራን ላይ የወሰደችው የኃይል እርምጃ በጣም አስጨንቆኛል ብለዋል። ዋና ጸሐፊው በጽሑፍ ባወጡት መግለጫ በቀጠና ያለውን አደገኛ ውጥረት የበለጠ የሚያባብስ ለአካባቢውና ዓለም ሰላም ደህንነት ቀጥተኛ ስጋት ነው። ይህ ግጭት በፍጥነት ከቁጥጥር ውጭ ሊወጣ የሚችልበት ስጋት እየጨመረ ነው ያሉት ጉቴሬዝ በሲቪሎች በአካባቢውና በዓለም ላይ አስከፊ መዘዝ ያስከትላል ሲሉ አሳስበዋል። አባል ሀገራት በተባበሩት መንግስታት ድርጅት ቻርተርና ሌሎች የዓለም አቀፍ ህጎች ስር ያሉባቸውን ግዴታዎች እንዲፈቱና ግዴታቸውን እንዲወጡ ጥሬን አቀርባለሁ ብለዋል። ጉቴሬዝ ብቸኛው መንገድ ዲፕሎማሲ ነው፣ ብቸኛው ተስፋ ሰላም ነው ብለዋል። የኒውዚላንድ የውጭ ጉዳይ ሚኒስትር ዊንሰን ፒተርስ በመካከለኛው ምስራቅ የቀጠለው ግጭት እጅግ አሳስቦናል ብለዋል። ሀገራቸው ሁሉም ኃይሎች ወደ ዲፕሎማሲ እንዲመለሱ ትደግፋለች፣ ዲፕሎማሲ የተሻለ መልስ ይሰጣል ብለዋል። የኢራን ኒውክሌርና ባሊስቲክ ሚሳኤል ፕሮግራም የዓለም አቀፍ ሰላምና ደህንነት ነው። የአሜሪካው ፕሬዝዳንት ከዚህ መልስ ወደ ሰላም እንመለስ ማለታቸውን ሰምተናል። ንግግርና ዲፕሎማሲ እንዲቀድም ጥሪ እናደርጋለን ብለዋል። የቬኔዙዌላ የውጭ ጉዳይ ሚኒስትር ደግሞ ቴሌግራም ላይ በለጠፈው መልእክቱ ቬኔዙዌላ አሜሪካ በኢራን ላይ ያደረሰችውን ጥቃት ታወግዛለች ብለዋል። ሜክሲኮም በጉዳዩ አስተያየት የሰጠች ሲሆን የውጭ ጉዳይ ሚኒስትሩ በኤክስ በለጠፈው መልእክት ሁሉም አካላት ነገር ያብርዱ ብለዋል። ኩባ አሜሪካን ያወገዘች ሲሆን አሜሪካን ጦርነት አቀጣጣይ ናት ብላለች። የተባበሩት መንግስታት ድርጅት ቻርተርን የጣሰ ጥቃት ነው ስትል ገልጻለች። የሰው ልጅን ወደማይመለስ ግጭት ውስጥ የሚከት ድርጊት ነው በማለት ጥቃቱን ተቃውማለች። በተያዘ መረጃ ኢራን አሜሪካን በህግ እንደምትጠይቃት ገልጻለች። የኢራን አቶሚክ ኤጀንሲ የዛሬውን የአሜሪካ ጥቃት ያወገዘ ሲሆን ዓለም አቀፍ ህግን የጣሰ በመሆኑ በህግ መሰረት አሜሪካን ጠይቃታለሁ ብሏል። አሜሪካ ጥቃቱን የፈጸመችው ያለ ልዩነትና ኢራን ጭምር የፈረመችበትን የኒውክሌር ስምምነት ጥሳ ነው ብሏል። ኢራን ለተባበሩት መንግስታት የኒውክሌር ኤጀንሲ ክስ ማቅረቧን ተቋሙ ገልጿል። ኢራን ይህን ጥቃት በህግ በኩል መልስ ትፈልጋለች ብሏል። በሌላ በኩል ሁቲ የአሜሪካን መርከቦች ኢላማ ሲያደርግ ሄዝቦላ በጦርነቱ አልገባም ብሏል። የየመኑ ሚሊሻ ቡድን ሁቲ የአሜሪካ መርከቦችን በቀይ ባህር ለማጥቃት ዛተ። ሁቲ ማስጠንቀቂያውን ያሰማው አሜሪካ ኢራንን መደብደቧን ተከትሎ ነው። የሁቲ ቃል አቀባይ የሆኑት ብርጋዴር ጀነራል ያህያ ሳሬ እስራኤልን በመደገፍ ኢራን ላይ የሚፈጸም ማንኛውም ጥቃት ቢኖር መልስ እሰጣለሁ ብለዋል። አሜሪካ እስራኤል ቀጠናውን እንድትቆጣጠር ድጋፍ ካደረገች ይህንን በዝምታ እንመለከትም ያሉ ሲሆን የአሜሪካን መርከቦች በቀይ ባህር ኢላማ ለማድረግ ዝተዋል። ከዚህ ቀደም ሁቲ ለፍልስጤም ህዝብ ያለውን ድጋፍ ለማሳየት በቀይ ባህር ወደ እስራኤል የሚሄዱና ከእስራኤል ጋር ግንኙነት ያላቸው መርከቦች ላይ ጥቃት ሲሰነዝር ነበር። ሁቲ ከትራምፕ አስተዳደር ጋር አንድ ስምምነት ያለው ሲሆን የአሜሪካን መርከቦች ላለማጥቃት ተግባብቷል። አሁን ላይ ግን አሜሪካ በኢራን ጦርነት በቀጥታ መሳተፏን ተከትሎ በቀይ ባህር የአሜሪካ መርከቦችን ኢላማ እንደሚያደርግ ነው የተናገረው። ከፈጣሪ እርዳታ ጋር አስፈላጊ እርምጃ እንወስዳለን ብለዋል ቃል አቀባዩ። ጀነራሉ ይህን ያሉት ትራምፕ የኢራንን 3 የኒውክሌር ተቋማት እንዳይሆኑ አደረግን ካሉ በኋላ ነው።
በኢራን የጦር ድጋፍ የሚደረግለት የሊባኖሱ ሄዝቦላ ግን በጦርነቱ እጄን አላስገባም ሲል ተሰምቷል። የቡድኑ ቃል አቀባይ ለኒውስዊክ ጋዜጣ በሰጡት ቃል ሄዝቦላ በአሜሪካና እስራኤል ላይ ጥቃት ለመሰንዘር አሁን አለማሰቡን ገልጸዋል። ኢራን ጠንካራ ሀገር ናት፣ ራሷን መከላከል ትችላለች ያሉት ቃል አቀባዩ አሜሪካንም ሆነ እስራኤልን ብቻዋን ትመክታቸዋለች ብለዋል። ቡድናቸው በቅርቡ ለአሜሪካና እስራኤል በጦር መልስ ለመስጠት እቅድ እንደሌለው ነው የገለጹት። ሄዝቦላ ቅርብ ጊዜ ባደረገው የተኩስ አቁም ስምምነት ጸንቶ እንደሚቆይ ነው ጨምሮ የገለጹት። ሄዝቦላ ባለፈው ኖቬምበር ከእስራኤል ጋር የተኩስ አቁም መስማማቱ ይታወሳል። ሆኖም ሁለቱም ኃይሎች አንዳቸው ሌላቸውን የተኩስ አቁም በመጣስ ይወነጃጀላሉ። ጠላት እስራኤል ጥቃት በመፈጸም ብትቀጥልም ፓርቲያችን በተኩስ አቁም ስምምነቱ መሰረት ይቀጥላል ሲሉ ሄዝቦላ ከኢራን ጎን እንደማይቆም ግልጽ አድርገዋል። የሄዝቦላ የዘመናት መሪ ነስረላ መገደሉን ተከትሎ ቡድኑን አሁን እየመሩት ያሉት ናይም ቃስም ኢራንን በመደገፍ የእስራኤልን ጥቃት በቃል ማውገዛቸውን ቃል አቀባዩ አስታውሰዋል። በመጨረሻም የተባበሩት መንግስታት ስለ ትግራይ ትኩሳቱ ጨምሯል። በስዊዘርላንድ ጄኔቫ እየተካሄደ ባለው 59ኛው የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉባኤ የተባበሩት መንግስታት ሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ በትግራይ ክልል የፖለቲካ ግለቱ አሁንም እየጨመረ ነው ሲሉ አስታወቁ። ኮሚሽነሩ የተኩስ አቁም ስምምነቱ እንዲረጋገጥ ሁሉም አካላት ትርጉም ያለው ምክክር እንዲያደርጉ አሳስበዋል። በተጨማሪም የመንግስት ባለስልጣናት በሚቀጥለው ዓመት ከሚደረገው ሀገራዊ ምርጫ ቀድሞ አስፈላጊ የሆነውን የሲቪክ ምህዳር መስፋት እንዲያረጋግጡ ጠይቀዋል። ኮሚሽነሩ በተያዘው ሳምንት በ59ኛው ጉባኤ ላይ ባደረጉት ንግግር በኢትዮጵያ በዘፈቀደ የሚደረግ እስር፣ ጋዜጠኞችንና የሚዲያ ሰራተኞችን የማስፈራራት ተግባር እንዲቆምና ተገቢ የሆኑ የህግ ሂደቶች ሊጠበቁ ይገባል ብለዋል። በጄኔቫ የሚገኙ ኢትዮጵያ የተባበሩት መንግስታት ቋሚ መልእክተኛ ጸጋብ ከበበው ባደረጉት ንግግር ኢትዮጵያ ለፍትህ፣ ለሰላምና ለሰብአዊ መብቶች መጠበቅ ያልተቆጠበ ቁርጠኝነት እንዳላት፣ ለዚህም የሚታይ ተቋማዊ ለውጥ እየተደረገ ነው ሲሉ ተናግረዋል። በመንግስት የሚደረጉ የሪፎርም ሂደቶች ለዲሞክራሲያችን ማዕከል የሆኑትን የመናገር ነጻነት፣ የመደራጀት መብትን ለማጠናከር ይሰራል ብለዋል። ይሁን እንጂ መንግስት የመናገር ነጻነት በኃላፊነት መተግበሩንና የህዝቡን ሰላም አደጋ ውስጥ ባልጣለ መንገድ መሆኑን የማረጋገጥ ግዴታ አለበት ብለዋል። መንግስት የፕሪቶሪያን የተኩስ አቁም ስምምነት ለመፈጸም ቁርጠኛ ነው ያሉት ቋሚ መልእክተኛው የሽግግር ፍትህ ፖሊሲ ዓለም አቀፍ ስታንዳርዶችን መሰረት በማድረግ በመፈጸም ሁሉም ባሳተፈ መንገድ ለመተግበር እየተንቀሳቀስን ነው ብለዋል። የሀገሮች የሰብአዊ አያያዝ ሁኔታ በሚገመገምበት በዚህ የተባበሩት መንግስታት ሰብአዊ መብቶች 59ኛው ጉባኤ እንደ አውሮፓውያን አቆጣጠር ከሰኔ 16 ቀን 2025 ጀምሮ እስከ እንደ አውሮፓውያን አቆጣጠር ሐምሌ 9 ቀን 2025 ድረስ የሚካሄድ ሲሆን የኢትዮጵያ ሰብአዊ መብቶች ኮሚሽን ሀገራዊ ሰብአዊ መብቶች አያያዝን የተመለከተ ሪፖርት ያቀርባል ተብሎ ይጠበቃል። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።